ቲፒኤልኤፍ ከሁለት ሳምንት በፊት ከጠቅላይ ሚኒስትር አብይ አህመድ ጋር አደራድሩኝ ብሎ የተወሰኑ የምዕራብ አውሮፓ አምባሳደሮችን በአማላጅነት ልኮ ነበር አሉ ወደ ጠቅላይ ሚኒስትሩ ዘንድ እና ለዛም ጠቅላይ ሚኒስትሩ ምላሽ መነጋገር የምንችለው በጊዜያዊ አስተዳደሩ ላይ የምታደርጉትን ማደናቀፍ ስታቆሙና መንግስት መልሰናል በሚል ላደረጋችሁት ህገወጥና ነውረኛ እንቅስቃሴ በይፋ ይቅርታ ስትጠይቁ ነው። ከዛ በኋላ ልነጋገር እንችላለን። መጀመሪያ ግን ጊዜያዊ መንግስቱን ወደ ነበረበት መልሱ፣ የራሳችሁን ውሳኔ ቀልብሱ የሚል ምላሽ እንደሰጣቸው፣ ቀልብሱ ብቻ አይደለም ይቅርታ ሁሉ ጠይቁ የሚል ነው። ያው እጅ ስጡ እንደማለት። እጅ ስጡ መጀመሪያ ላይ እንደዛ አድርጉ የሚል ነው። ካልሆነ አንነጋገርም፣ ካልሆነ አንደራደርም የሚል ነው። በአጭሩ አልደራደርም ምላሹ አልደራደርም ነው። ምክንያቱም እርግጠኛ መሆን ይቻላል ቲፒኤልኤፎች ወጥተው ያደረግነው ነገር ጊዜያዊ መንግስቱን ማፍረሳችን ልክ አይደለም፣ አሁን ወደነበረበት እንዲመለስ ወስነናል። ለሰላም ካለን ፍላጎት አኳያ እኛ ጦርነት አንፈልግም። ሰላም ስለምንፈልግ ዋናው የምንፈልገው ድርድር ስለሆነ በመንግስት በኩል ለመደራደር ዝግጁ ነን ስላለን ይህንን ካደረግን እሺ በማለት ይኸው ውሳኔያችንን ቀልብሰናል። አንቀልብሶም ያልነውን ውሳኔ አፍርሰናል ያልነውን ጊዜያዊ መንግስት ይኸው መልሰናል። ለዚህም ላደረግነው ነገር ደግሞ ስህተት ነው ብለን ይቅርታ ጠይቀናል ሊሉ አይችሉም። ይህን ካሉ በኋላ ድርድር የሚባል የለም። ቲፒኤልኤፎች ይገባቸዋል። እያላቸው ያለው አደባባይ ላይ እራሳችሁን ግደሉ ነው የፌዴራል መንግስት እያላቸው ያለው። አደባባይ ላይ ራሳችሁን ግደሉ እና ከሞቱ በኋላ የምን ድርድር ነው ያለው? ሰው እየተባሉ ያሉት ድርድር የለም ነው። እነሱ ግን እየጠየቁ ነው። አሁንም ይጠይቃሉ። ምንም ጥያቄ የለኝም፣ ይጠይቃሉ። ይሄ ጥያቄ በትክክል ድርድር ፍላጎት ስላላቸው ነው ወይንስ ምንድን ነው የሚለውን በደንብ ማየት ያስፈልጋል። ለእኔ የድርድር ፍላጎት አይደለም፣ ተማጽኖ ነው። ተማጽኖ ነው ለእኔ። ዝም ብዬ አይደለም ቃሉን የተጠቀምኩት፣ ተማጽኖ ነው። በቃ መለመን ነው የያዙት ነው የምላቸው። ቲፒኤልኤፍ መለመን ነው የያዙት። አንደኛ ይኸው አልደራደርም እያለ አንድ አካል አልደራደርም ብሎ 10 ጊዜ ድርድር ልትጠይቅ ትችላለህ። ኦፍኮርስ የፖለቲካ ጉዳይ ነው። እሱ እንደዚህ ብሏል፣ እኔ 10 ጊዜ ለምን ስጠይቀዋለሁ ምናምን የምትለው ነገር አይደለም። ድርድር በመጠየቅህ የምታገኘው ከጎንህ የምታመጣው የፖለቲካ ትርፍ ስላለ በዛው ትቀጥላለህ አንተ። እሱ ስላላለ አይደለም። ዋነኛው ግን ተማጽኖ የሆነበትን ምክንያት እነግራችኋለሁ። አሁን ለምሳሌ ዛሬ መግለጫ አውጥተዋል የግንቦት ሃያ በሚል ስታዩት ፉከራ ይመስላል መግለጫው። ሲታይ እንደዛ ነው የሚመስለው። ነገር ግን እውነቴን ነው የምላችሁ በጣም ነው እኔ ያሳዝኑ መግለጫቸውን አይቼው። በጣም በቃ የድሮ ህወሓት አይደል፣ ንግሮ ህወሓት አይደል። ግንቦት ሃያ በግንቦት ሃያ ያመጣነው ድል እኮ ፈርሷል ነው። ለምን ድል እንደሚሉት አላውቅም። ድል እኮ አይፈርስም ወዳጄ፣ ድል አይፈርስም። ራስን በራስ የማስተዳደር መብት የሚከበርባትን አይነት ሀገር ፈጥረን አሁን ግን እኛ ራሳችንን በራሳችን ማስተዳደር የማንችልበት አይነት ሁኔታ ውስጥ ወደቅን ይላሉ። ይሄ ድል አይደለም ማለት ነው። ግንቦት ሃያ ድል አይደለም፣ ድል አይደለም። የሆነ ጊዜ የሆነን የፖለቲካ ኃይል አሸንፈ በቃ ስትፎክርበት የነበረ ጉዳይ ነው። አሁን ስትሸንፍ የለም ግንቦት ሃያ የለም። አሁንም ግን ይፎክራሉ። ነገሩ ፉከራ ይመስላል እንጂ እያሉ ያሉት አንድ መግለጫውን ሂዱና እዩት፣ ፌል አድርገናል። በግንቦት ሃያ የተገኙት ነገሮች በሙሉ ጠፉ፣ የሉም።
የትግራይ ህዝብ ነፃ ወጣ፣ ሌሎች ብሔር ብሔረሰቦችም ነፃ ወጣ ነው የሚሉት። አሁን ግን ተከበናል። ከ30 ምናምን ዓመት በኋላ ምን ሲያደርጉ ነው የከረሙት? ይህንን ድል ሊያጸና የሚችል ምንም ሲሰሩ አልከረሙም። ድል አይደለም የምላችሁ ለዛ። ድል ቀጣይነት አለው። ድል እንዲህ በቀላሉ የሚቀለበስ ጉዳይ አይደለም። እና ግንቦት 20 በቃ ስንዘምርለት፣ ስንዘፍንለት፣ ስንት ነገር ስንልለት የነበረው ነገር ወድቋል፣ ተቀልብሷል የሚለው ስለ ራሳቸው ያወሩት ያንን ነው። ግን የሆነች ፉከራ ደግሞ አለች፣ ማጠፋ አይነት ነገር ማጠፋ ነገሮች አለች። የትግራይ መሬት በወራሪዎች እጅ ይገኛል 40%። መቼ? አሁን ግንቦት 20 ከተመዘገበ ከ30 ምናምን ዓመት በኋላ ለብሔራዊ ማንነቱ የታገለው ህዝባችን በማንነቱ ምክንያት በገዛ መሬቱ ላይ በወራሪዎች እየተገደለ ነው። የለማ ግንቦት 20 የለም እያሉ ተቀለበሰ እያሉ አሁን ለምን እንደሚያከብሩት አላውቅም። ህዝባችን ከቀየው በኃይል ተፈናቅሎ በሀገር ውስጥና በውጭ ሀገር የሚገኙ መጠለያ ጣቢያዎች በበሽታ በረሃብ እያለቀ ነው። ምን አመጣለት ግንቦት 20 ለትግራይ? ትግራይ በእገዳና በከበባ ውስጥ ነች። እንድትጠፋ እየተቀነባበረባት ወይም የተቀነባበረ ስራ እየተሰራባት ነው። ከምዕራብ እስከ ምስራቅ ብልጽግና ሰራዊቱን አስፍሮ ከቦናል። በአጠቃላይ እንደ ህዝብ የመቀጠልና አለመቀጠል ጥያቄ ውስጥ የገባንበት ወቅት ነው። ታዲያ ምን ብለን ነው ግንቦት 20 የምታከብረው? እንደዚህ አይነት ሁኔታ ውስጥ ሆነ ግንቦት 20 ታከብራለን? እንደዚህ አይነት ሁኔታ ውስጥ ሆነ ደግሞ ምንድን ነው ግንቦት 20 እንዴት ታከብረዋል? ይሄ የውድቀት ምልክት፣ የውድቀት ምልክት። በቃ ወድቀን አለው። ግንቦት 20 መቼ ነው? ስንት ዓመት ሆነው? አሁን ከዛ ሁሉ ዓመታት በኋላ እንደ ህዝብ የመቀጠል አለመቀጠል ህልውናችን አደጋ ውስጥ ወድቋል እያለ የት ሄዶ እሱ ምን ሲያደርግ ከርሞ ምን እያለ ነው? ፌል አድርጌያለሁ፣ ወድቄያለሁ። ውድቀቱን የተናገረው በግንቦት 20። ብዙ ሰው ይሄ አይገባውም ውድቀቱን። እነሱም ግንቦት 20ን የተጠቀሙባት በቃ ሰውን ለማሰባሰብ ነው። የድላችን ሚስጥር አንድ መሆናችን ነው። ስለዚህ አሁንም ምናምን ይላሉ። የግንቦት 20 የድል ሚስጥር እሱ ነው። አንዱ እኮ ግንቦት 20 እኮ ነው ይሄንን እኮ ለትግራይ ህዝብ እኮ ያመጣው ግንቦት 20 እኮ ሌላ ምንም እኮ አይደለም። ግንቦት 20 እኮ ነው ይሄንን እኮ ያመጣው። ግንቦት 20 ምን እንዳመጣ ማለት የግንቦት 20 መግለጫቸው የቲፒኤልኤፍ የውድቀት መግለጫ፣ የውድቀት መግለጫ። ድል የለም እዚህ ውስጥ። ግንቦት 20ን በዋናነት መርጬ አመጣሁት ያለው አካል ከ30 ምናምን ዓመት በኋላ በግንቦት 20 ጊዜ የህልውና አደጋ ውስጥ ነኝ አለ። ከዚህ በላይ ውድቀት የለም። በዚህን ወቅት ላይ የግንቦት 20 ፍሬ ምናምን እያለ ሲያከብር የከረመ እኮ ድርጅት እኮ ነው። የግንቦት 20 ፍሬ፣ የግንቦት 20 ፍሬ እያለ ተበልቶ አልቆ ነው። አሁን የት ሄደ? ምን ስትሰራ ነው የከረምከው? እነሱ መፎከራቸው ነው በግንቦት 20፣ ግን ውድቀትህን ያወጅከው። እኛ የገባን እሱ ነው። ውድቀትህን ያወጅከው። ግንቦት 20 የሚባል ነገር የለም የለም። አንተም እያከበርከው አይደል? እያከበርከው አይደል? እየቆዘምክበት ነው። እየቆዘምክ ነው። በዚህ መግለጫው ስትቆዝም ነው የሚታየው።
ድል አይደለም የግንቦት ድል ብሎ ደግሞ ያከብሩት። እየተማጸኑም ነው። ብልጽግናዊ አናግረን እባክህ ተደራደረን እያሉት ለምን እሱን በጣም ማወቅ ያስፈልጋል። በቃ ቲፒኤልኤፍን መረዳት ያስፈልጋል። አሁን ላይ ያለበት ቲፒኤልኤፍ አደገኛ የፖለቲካ ቅርቃር ውስጥ ነው የገባው። አደገኛ የፖለቲካ ቅርቃር። ይህም ብዙ ጊዜ ነው በምለው አውጡኝ ነው እያለ ያለው። የድርድር ጥያቄው በቃ መውጫው ነው። የወንድ በር ፍጠርልኝ ነው፣ ሌላ እኮ አይደለም። የወንድ በር ፍጠርልኝ ካልሆነ ግን ባለኝ አቅም ሁሉ እሞክራለሁ፣ በቃ በጠብጣለሁ። ቅርቃር ውስጥ ነው የገባው። አንድ የፖለቲካ ኃይል የፖለቲካ ቅርቃር ውስጥ ገባ ሲባል የሚታዩ ምልክቶች አሉት። ላይ የሚታዩ ምልክቶች አሉ። እነ ጌታቸው ረዳ እነዛን ምልክቶች አይተው የራሳቸውን ውሳኔ ወስነዋል፣ ወይም ሌላ አማራጭ ለማየት ሞክረዋል። እነ ዶክተር ደብረጽዮን ግን ያን ማየት አልቻሉም። አሁን ግን ቅርቃር ውስጥ ከገቡ በኋላ አናግረን አደራድረን እያሉ ነው፣ ተደራደረን እያሉ ነው። በድርድር እንደዚህ ሆኑ እንዲባል የወንድ በር ነው እየፈለጉ ያሉት። የወንድ በር አደገኛ የሰርቫይቫል ችግር ውስጥ ናቸው። ቅርቃር ውስጥ መሆናቸውን አንድ 5 ምልክቶች አሉ። አንድ የፖለቲካ ኃይል ቅርቃር ውስጥ ገብቷል ሲባል አንደኛው የስልት እና አማራጭ ሲጠፋ፣ በቃ አዲስ ስልት አዲስ አማራጭ ማቅረብ ሳትችል ስትቀር ቅርቃር ውስጥ ነው። አዲስ አማራጭ እነ ዶክተር ደብረጽዮንን ካያችሁ አዲስ ነገር ይዘዋል። ትላንት በሄዱበት እና ባልተሳካው መንገድ እንደገና እንሞክረው፣ ለውጥ የለም። በዛው እንሞክረው ብለው የወሰኗቸውን ውሳኔዎች እያንዳንዱን ብታዩአቸው፣ እያንዳንዱ ውሳኔያቸውን ብታዩ የተጠቀሙበት ሳይሆን የተወዱበት ውሳኔ፣ አጡበት እንጂ አላገኙበት። ቅርቃር ውስጥ ገብቷል የምልበት ለዛ። ለምሳሌ እነ ጌታቸው ረዳን በኃይል ለማባረር የወሰኑት ውሳኔ ፓርቲውንም ሰራዊቱንም ከፍሎታል። ትልቅ ጠባሳ። እነሱ እንደ ድል ያወሩታል። አሁን እንደ ድል ያወሩታል። ትልቅ ቅርቃር ውስጥ የከተታቸው አንዱ ጉዳይ እሱ ነው። አየህ፣ አዲስ ስልት አዲስ አማራጭ አተ በነበረው አይነት መንገድ ሊሂድ ብለህ በዛ ውስጥ የምትወስናቸው ውሳኔዎች በሙሉ ራስ ላይ ጉዳት ሲያመጡ፣ ሉዝ ሲቹዌሽን ሲሆን፣ ሁኔታው በሙሉ በቃ ማጣት ብቻ ሲሆን ያኔ መንቃት አለብህ። ያኔ ትንሽ መንቃት አለብህ። ቲፒኤልኤፍ የወሰናቸውን ውሳኔዎች በሙሉ ካያችሁ የተጠቀመበት የለም። አሁን የወሰኑት ውሳኔ የተጠቀሙበት ውሳኔ አይደለም። አንዳንድ አካላቶች ቲፒኤልኤፍ ድል አደረገ አሸነፈ የሚል ነገር ያነሳሉ። ካሸነፈ ምንድን ነው 10ኛ ማጸነው? አደራድሩኝ፣ አናግሩኝ ወይስ አደራድሩኝ ማለት እደራደራለሁ ማለት አንድ ነገር ነው። 10 ጊዜ ሽማግሌ ምናምን ግን መላክ ይሄ የአሸናፊነት ስነ ልቦና አይደለም። አንዱ ምልክት ያ ነው። ውሳኔዎችህ በሙሉ ጉዳት እንጂ ጥቅም ይዘው አይመጡም። ምንድን ነው የተጠቀመው? እስቲ ቲፒኤልኤፍ በወሰናቸው ውሳኔዎች በሙሉ የተጠቀመው ምንድን ነው? የፕሪቶሪያ ስምምነት እዛ ላይ የወሰኑት ውሳኔ እንደጎዳቸው ታውቃላችሁ።
የፕሪቶሪያ ስምምነት ላይ ምንም ይሁን ምንም ብቻኛ እንትረፍ ያሏችሁን ሁሉ ተቀበሉና ኑ ብለው የወሰኑት ውሳኔ እነዛን ውሳኔዎች ይሄው 3 ዓመት ሙሉ እንዳይፈጸሙ በማድረግ እነዛ ያደረጉት ነገሮች በሙሉ ደግሞ ጸረ ፕሪቶሪያ ስምምነት ሆነው እንዲታዩ አድርጓቸው ውሳኔዎቹ እንዳይፈጸሙ ለማድረግ የግዛት ጉዳይ፣ ትጥቅ የመፍታት ጉዳይ እና ይሄ የህዝብ መንግስት የሚሉት ጉዳይ እነዚህ 3ቱ ወሳኝ ጉዳዮች ናቸው። በፕሪቶሪያ ስምምነት እነሱ እንደሚጠይቁት አይደለም። ግዛቱን አከራካሪ ብለው ነው የመጡት። ሰራዊቱ ይፈርሳል ብለው ነው የመጡት። መንግስቱ ይፈርሳል ብለው ነው የመጡት። መንግስቱን ለመመለስ ስንት ነገር እንዳደረጉ ተመልከቱ። በዛ ውስጥ ሁሉ ፕሪቶሪያ ስምምነትን እየጣሱ ነው የመጡት። አሁን ግዛቱን ካላመጣን እያሉ እየሄዱበት ያለው መንገድ ደግሞ ነገ ከነገ ወዲያ ታዩታላችሁ ምን ይዞባቸው እንደሚመጣ። አሁንም ትጥቅ አንፈታም ብለዋል። በቃ አጠቃላይ ፕሪቶሪያ ስምምነትን ጣሽ አድርጎ እንዲታዩ አድርጓቸዋል። ፕሪቶሪያ ስምምነትን የፈረሙበት ጌታቸው ረዳ ፕሬዝዳንት እንዲሆኑ የወሰኑት ውሳኔ ሁሉ እንደጎዳቸው እኮ ነው የሚያስቡት። አልጠቀማቸውም፣ ተከፋፈሉ። እነ ጌታቸውን ያባረሩበትን መንገድ ፓርቲውንም ሰራዊቱንም ከፈለው። ይሄው አሁን ደግሞ ጄኔራል ታደሰ ወረደንም እንዳለ የወሰኗቸውን ወሳኝ ውሳኔዎች ብታዩ ተጎዱበት እንጂ አልተጠቀሙበት። በአንዱም አልተጠቀሙ። ቅርቃር ውስጥ መሆንህን የምታውቀው አንድ በዛ ነው። የምታውቀው በዛ ነው። ፖለቲከኛ ማለት እንደዛ ነው። ዙሪያህን ነው የምታየው። አንድ ነገር ወስነህ ራስ ላይ ሲመጣብህ እንደገና ወስነህ ራስ ላይ ሲመጣብህ ቆይ ምን ውስጥ ነው ያለሁት ነው የምትለው እና ሁኔታህን ነው የምትቃኘው። አይ ቲንክ እዚህ አንዳንዴ ያለህበት ሁኔታ ውስጥ ሆነ ማለት ለውሳኔህ ያለህበት ሁኔታ ወሳኝ ነው። የተረጋጋ ሁኔታ ውስጥ መሆን አለብህ። የተረጋጋ ሁኔታ ውስጥ ካልሆንክ በተረጋጋ አይነት ሁኔታ ራስህን አታይም፣ ዙሪያህን አታይም፣ ተቀናቃኝህን አታይም። ስለዚህ የምትወስናቸው ውሳኔዎች በሙሉ ትክክል የመሆን እድላቸው አነስተኛ ነው። ከሆነም እድለኛ ሆነ ነው። ቲፒኤልኤፍ የተረጋጋ ሁኔታ ውስጥ ሳይሆን ትልልቅ ውሳኔዎችን እየወሰነ ራሱ ላይ መጣ። አሁን የማይቀለበስ ውሳኔ ወስኛለሁ ብሏል። እንግዲህ ይቀለበሳል አይቀለበስም የምናየው ነው። አልቀለበስም ካለ ጉዳይ ወደ ጦርነት ነው። በዛ ይሳካልኛል ግንቦታን እንደገና ደግመዋለሁኝ ካለ የምናየው ነው። ከተሳካለት እንገረማለን፣ ምን እናደርጋለን። ግን እኛ እንደማይሆን ነው የሚገባ። ማንም ጤናማ የሆነ አእምሮ ያለው አካል ቲፒኤልኤፍን እየሄደበት ባለው መንገድ ይሳካለታል ብሎ የሚያስብ ካለ በጣም አስቸጋሪ ነው። ትንሽ ፐርሰንት ቢኖር እውነቴን ነው የምላችሁ፣ ትንሽ ፐርሰንት ቢኖር እኔ ደግፈው ነበር። ለእኔ ጉዳት አልነበረው። እውነቴን ነው የምላችሁ፣ ትንሽ ፐርሰንት ቢኖረው፣ ትንሽ ፐርሰንት የመሳካት እድል ቢኖረው፣ የሚሄድበት መንገድ ራሱንም ህዝቡንም የሚያድን መሆኑን የሚያሳይ ነገር ቢኖር ትንሽ ፐርሰንት ነው የምላችሁ። አጉልተን እናወራለን፣ ግን የለም። ራሴን ትዝብት ውስጥ ልጣል ካላልክ በስተቀር የለም። ራስን ደግሞ ትዝብት ውስጥ ለምን ብለህ ትላለህ? አንዱ ያ ነው ምልክቱ። እየወሰናቸው ያሉ ውሳኔዎች ራሱ ላይ ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ መወሰን የለብኝም ትላለህ። በቃ ከዛ ሁኔታ መውጣት ነው ያለበት። ስለዚህ ምን ማድረግ? ከዛ ሁኔታ የምትወጣበትን ነገር መፍጠር። እነ ጌታቸው ረዳ ይሉት የነበረው ይሄንን ነው። አሁን ምንም እንኳን የፕሪቶሪያ ስምምነት ብንፈርምም
ነገር ግን ከፌዴራል መንግስት ጋር ግን ያለን ግንኙነት አሁንም የጦርነት ግንኙነት ነው። አሁንም በጦርነት ስነ ልቦና ውስጥ ነው ያለነው። በጦርነት ስነ ልቦና ውስጥ ሆነን እንደገና ፕሪቶሪያ እጃችንንም እግራችንንም ጠፍንጎ አስሮ የምንወስናቸው ውሳኔዎች ልክ አይደሉም። ባይዘው እኮ ስትራቴጂክ ውድቀት ገጥሞናል እኮ ያሉት እኮ እሱን እኮ ልክ ትክክለኛ ግምገማ እኮ አመራሩ ስትራቴጂክ የሆነ ውድቀት ገጥሞታል እኮ ማለት ይሄ እኮ ነው። የሚወስናቸው ውሳኔዎች በሙሉ ጉዳት እንጂ ጥቅም ይዘው ሳይመጡ ሲቀር ነጌታቸው ከዚህ የጦርነት ስነ ልቦና ውስጥ እንውጣ። ፍላጎቶቻችንን ጥቅሞቻችንን ለማግኘት ከዚህ የጦርነት ስነ ልቦና ወጥተን ግንኙነታችንን እናሻሽልና የፖለቲካ የህግ ትግል እናድርግ። ከዚህ ሁኔታ ግን እንውጣ። ያኔ ተረጋግተን ማሰብ እንችላለን፣ ተረጋግተን መወሰን እንችላለን። በተረጋጋ አይነት መልኩ ህዝባችንን ይዘን የፖለቲካም የህግም ትግል እያደረግን የፖለቲካ ትግል እኮ ማለት አንዳንድ ጊዜ ጥሩ ግንኙነት በመፍጠር ማግኘት ማለት እኮ ከሌላኛው አካል የተሻለ እየሰጠህ አንተ ማለት ነው። ለምሳሌ ምዕራብ ትግራይ ወይም የወልቃይትን ጉዳይ በሚመለከት እዛ አካባቢ ካለው አካል በበለጠ የተሻለ አንተ ታቀርባለህ። የፌዴራል መንግስት በሆነ አይነት ስልታዊ መንገድ አንተ እጅ ውስጥ የሚገባበትን አይነት ሁኔታ ያመቻቻል አይነት ነገር እኮ በዛ እናገኘው እኮ ነው። ነጌታቸው ረዳ እንተው እኮ አይደለም እኮ ያለው በጦርነት ስነ ልቦና ውስጥ ሆነ በጦርነት እናገኘዋለን ማለት ከትላንቱ አለመማር ነው። አሁን ከጦርነት ስነ ልቦና ውስጥ እንውጣና ግንኙነት አሻሽለን የተሻለ ነገር በመስጠት ወደኛ የሚመጣበትን አይነት ፖለቲካዊ አካሄድ ስልታዊ አካሄድ እንከተል። አንድ ከህግ ጋር የተያያዙ ለምሳሌ ህጋዊ እውቅናቸውን በሚመለከት ከህግ ጋር የተያያዙ ጉዳዮችን ደግሞ የህግ ትግል እናድርግበት። እንደዚህ እያደረግን እንሂድ ያሉት ጥያቄው ምንድነው? በጦርነቱ ወቅት በነበርንበት ስነ ልቦና ውስጥ ሆነን እንወስን ወይንስ በጦርነቱ ወቅት ከነበርንበት ስነ ልቦና ወጥተን አዲስ የሆነ ስነ ልቦና ውስጥ ሆነን የተረጋጋ ሰላማዊ የሆነ ሁኔታ ውስጥ ሆነን እንወስን? ይሄ እኮ ነው ልዩነታቸው። የቱ ነው የሚሻለው ነው ነጌታቸው። ጦርነት ውስጥ ነን አሉ፣ ይኸው ቀጠሉበት። አሁን ተማጽኖ ነው፣ አውጣን ከዚህ ውስጥ የወንድ በር ፍጠርልን። ምኑን ነው የሚደራደሩት? ምን ድርድር አለ? አሁን ሲነገሩ የድርድሩን ወረቀት ተቀዷል ብለው በራሳቸው መንገድ ራስን በራስ እኮ ማስተዳደር እኮ ትልቅ መብት ነው። እናንተ ነን እንደምትወስነው። ራስን በራስ ማስተዳደር ማለት አንተ ነው ወይ የምትወስነው? ህዝቡ እኮ ነው የሚወስነው። ራስን በራስ የማስተዳደር መብት እኮ የህዝብ መብት እኮ ነው፣ ያንተ እኮ አይደለም። አሁን ይሄንን የነበረውን መንግስት መልሰናል። ራስን በራስ ከማስተዳደር እንዴት አይነት እንዴት ለራሱ የራሳችሁን የፖለቲካ ማህበረሰብ እንዴት እንደምትንቁ ግራ ነው የሚገባኝ። ራስን በራስ የማስተዳደር መብት የህዝብ መብት ነው፣ የትግራይ ህዝብ መብቱ ነው። እሱ የሚረጋገጥበት የራሱ የሆነ የህግ ስርዓት አለው፣ በዚህ ይረጋገጣል። አንተ ማን ወሳኝ አደረገ? አንተ የወሰንከው ውሳኔ የራሴ የማዕከላዊ ኮሚቴ ውሳኔ ነው። አንዱ ምልክት ይሄ ነው። ቅርቃር ውስጥ ስለመሆነ ማሳያ ደጋግመህ ትወድቃለህ፣ ደጋግመህ እና ደግሞ ጉዳቱ ከባድ ጉዳት። አሁን ጌታቸው ረዳን ያባረሩበት መንገድ ነው ያመጣባቸው ጉዳት አይደለም። እንደው ጌታቸው ረዳን ማሳነስ ስለሚፈልጉ ምንም ጉዳት እንዳላመጡባቸው አድርገው ለማሳየት ይሞክራሉ እንጂ ውስጣቸውን በጣም የሚበላቸው ነገር ቢኖር የነሱ ጉዳይ ነው። ሰራዊቱ ሁላ ነው የተከፈለው። መከፈል ብቻ አይደለም ያለውም ሰሬት ሞራሉን ነው ያጣው። አንዱ ማሳያ ይሄ ነው። ሁለት የህዝብ አመኔታ ታጣለህ። ድጋፍ ሲሸረሸር ታየዋለህ።
በዚህም ሰዓት ላይ ምን መሆን አለብን? መባነን አለብን። ድጋፌን እንዴት ነው እያጣሁት ያለሁት? ድጋፌ እየቀነሰ ነው። ኦኬ ፐብሊክ ላይ አታወራውም። ህዝቡ ከኛ ጋር ነው፣ ቲፒኤልኤፍ መጣች ይላል፣ ደስ ብሎታል ምናምን ልትል ትችላለህ። ግን በራስ ሰርክል ውስጥ ግን ህዝቡ እየሸሸን ነው፣ እየደገፈን አይደለም ብለህ ራስን በጣም መፈተሽ አለብህ። ቅርቃር ውስጥ ስለመግባትህ ሌላኛው ማሳያው በሚገርም ፍጥነት የህዝብ ቅቡልነት እያጣ ትመጣለህ። በሚገርም ፍጥነት ድጋፍ ሲሸረሸር ታየዋለህ። 3 ዓመት ትላንት ሳይጠሩት እነሱ ያሉበት ድረስ ይሄድ የነበረ ወጣት ያንን ወጣት ወደ ማፈስ ተሸጋግሯል። ዛሬ ላይ ፍጥነቱን ይዩት። ፈጣን የሆነ የህዝብ ድጋፍ መሸርሸር ይመጣል። ቀላል እኮ አይደለም። የቲፒኤልኤፍ ሊቀመንበር ዶክተር ደብረጽዮን ህዝብ ሰብስበው አደባባይ ላይ ለዚያውም ነገ ከነገ ወዲያ ከብልጽግና ጋር ጦርነት ውስጥ ሊገቡ ከቦናል እያሉ እያሰቡ ያሉት ብልጽግና ጆሮ ውስጥ ሊደርስ የሚችል ንግግር እኮ ነው የተናገሩት። ምን አሉ? ወጣት ወይ ወዴት ነው የምትሄደው? እዚሁ አብረን የሚመጣውን ነገር በጋራ ብንወጡ አይሻልም ወይ አሉ። ይሄ እኮ በቃ ከአቅም በላይ ሲሆን እኮ ከአቅም በላይ እንዲህ አይነት መሸርሸር ሲገጥም ቅርቃር ውስጥ ስለመግባት ማሳያ። የሆነ ድንጋይ ምናምን ውስጥ እኮ እንዲገብታ አትታይም። በቃ ቅርቃር ማለት በቃ ሁኔታዎች በሙሉ ለአንተ ሳይመቹ ሲቀር ማለት ነው። በዚህም ያለው ነገር ሁሉ አልመች ሲል ወደኋላም ስታይ ማይመች አይነት ነገር ስትገባ ማለት ነው። እና አጠቃላይ ዙሪያ ላይ ያሉ ሁኔታዎች ለአንተ ማይመች ሲሆን ማለት እና የማይመች ስለመሆኑ የሚያሳዩ ነገሮችን ነው እየነገርኩ ያለሁት። ሌላኛው የማያቋርጥ የውስጥ ክፍፍል፣ አንጃ መፈጠር፣ የውስጥ ክፍፍል ብቻ አይደለም። አመራሩ አንድ ውሳኔ በጋራ ማሳለፍ ሳይችል ሲቀር እንዲህ አይነት ነገር ሲደጋገም በቃ ይሄ ቅርቃሩ ስለመሆኑ ማሳያ። ቲፒኤልኤፍ በስራ አስፈጻሚ መወሰን ያለባቸውን ጉዳዮች እዛ ላይ መግባባት ሳይችል ሲቀር እና በዛ እንደማይወሰን ሲያቅ ወደ ማዕከላዊ ኮሚቴ ይዞት ይመጣል። ባይዘው ቲፒኤልኤፍ በውስጥ አሰራሩ አይደለም እየሰራ ያለው። አሁን በራሱ የውስጥ መተዳደሪያ ደንብ ቢፈተሽ የሚያደርጋቸው ነገሮች፣ የሚወስናቸው ውሳኔዎች በሙሉ የሚወድቁ ናቸው። አመራሩ ቁጭ ብሎ በጋራ ጉዳይ ላይ ውሳኔ ማሳለፍ አይችልም። አለመግባባት አለ። ስለዚህ ምን ያደርጉታል? ወደ ሌላኛው መዋቅር ይወስዱትና እዛ ላይ በድምጽ ብልጫ ምናምን አስወስነው በስራ አስፈጻሚ በኩል መወሰን ያለበትን ነገር በዛ አስወስነው ያልፈውታል። ክፍፍሉንም እንደምታዩት ነው። ጌታቸው ረዳ ግዙፍ ኃይል ይዘው ወጡ። አሁንም ክፍፍል አለ። ይሄ ሌላኛው ምልክት ነው ቅርቃር ውስጥ ስለመሆነ። ምንድን ነው እየሆነ ያለው ብለህ መጠየቅ አለብህ። እንደዚህ ሲሆን እያንዳንዱ ይሄ ድርጊትን መገምገም፣ ግምገማ በነገራችን ላይ ያለህበትን ሁኔታ ለማወቅ ትቶታል መሰለኝ። ቲፒኤልኤፍ ድሮ ገምጋሚ ነበር፣ አሁን ግን ሳይተው አይቀርም። ሌላኛው የፋይናንስ ድርቀት ይመጣል። በገንዘብ እንኳን ነገሮችን መወጣት እንዳትችል የፋይናንስ ድርቀት ይመጣል። ቲፒኤልኤፍ የለውም ገንዘብ፣ እንደ ድሮ አይደለም። ገንዘብ የለውም። ዲያስፖራውም እንደ ድሮ አይደለም፣ ሰጪ አይደለም። አሁን ባለሀብቶችን ነው አስገድዶ እየተቀበለ ያለው። አሁን እዛው ያለውን የትግራይ ሀብት ነው ለአንዳንድ ባለሀብቶች ዝም ብሎ እየሰጠ ከነሱ ገንዘብ እየተቀበለ ያለው።
ህዝቡን ነው እንደገና እንትን እያለ ምንድን ነው የምትሉት? ከተፈናቃዮች ገንዘብ ይሰበስበ የለም እንዴ? መዋጮ ይሰበስባል ከተፈናቃዮች እኮ። ያው ወርቅ ይሸጣሉ ምናምን እንዳትሉኝ፣ ወርቅ ሽጦ ለግሉ ነው፣ ዱባይ ላይ ቤት ሊሰራበት ነው እና ለቲፒኤልኤፍ ሊሰጥ መስሏችሁ ነው? ወርቅ ቢሸጥ ምን ቢል ለግሉ ነው፣ የግል ኪስ ውስጥ የሚገባ ነው። እንደ ድርጅት የፋይናንስ አቅሙ ደርቋል ማለት ነው። ይሄም ሲሆን ምንድን ነው ብለህ መጠየቅ አለብህ። ከዛ ውጪ ከበባ ራሳቸው የሚሉት። በዚህን ወቅት ደግሞ ጠላት ይገባል። ወደዚህም ስታይ ወደዛም ስታይ ጠላት ጥሩ ወቅት ላይ አይደለም። በዛ ላይ ጠላት መጥቷል፣ ቀርቧል፣ ከቧል። አዲስ ቅርቃር ቲፒኤልኤፍ ቅርቃር ውስጥ ነው ስንል እንዲህ ዝም ብለን አይደለም፣ ለመበሻሸቅ ምናምን አይደለም። እንደዛ እንደማልወድ ታውቃላችሁ። የምጠላው ነገር ቢኖር መበሻሸቅ ነው፣ ግን ያዋጣል ይመስለኛል። ቲፒኤልኤፍ ቅርቃር ውስጥ ነው የምንለው ይህንን ሁኔታ አይተን ነው። ውስጡ ጥሩ አይደለም፣ ውጫዊ ሁኔታው ጥሩ አይደለም። ጥሩ ባልሆነበት ወቅት ላይ ደግሞ ጠላት የሚለው አካል ደግሞ ከቦት ነው ያለ። ከቦት እዛው ጥሩ ያልሆነ ሁኔታ እዛው ቅርቃር ውስጥ ቀርቶ እዛው ቅርቃር ውስጥ ሆኖ ነው እየጠበቀው ያለ። እድልም እየሰጡ አይደለም። ለምሳሌ እንደራደር ማለት አንዱ ከበባውን መስበሪያ መንገድ፣ ከቅርቃር መውጫ መንገድ። ከቅርቃሩ አስወጣኝ፣ በቃ የወንድ በር ፍጠርልኝና ልውጣ፣ ከበባህን አቁም፣ እኔም ከዚህ ቅርቃር ልውጣ እያለ ነው ብልጽግና። ማነው ቲፒኤልኤፍ? ግን ብልጽግና ምን እያለ ነው? ችግር የለም እንደራደራለን፣ ግን ምን አድርግ? ይቅርታ ጠይቅ። ከበባ ነው ይሄ፣ ከበባ ነው። የወታደራዊውን ጉዳይ ብቻ አይደለም ማለት ፖለቲካሊ ያቀረበለትም ነገር ከበባ ነው። ሌላ ይቅርታ ከጠየቅ በይፋ ላደረግከው ነገር እንነጋገራለን፣ እንደራደራለን። ምን እያለው ነው? እዛው ቅርቃር ውስጥ ቅር ነው፣ አትወጣትም እያለ። ቲፒኤልኤፍ የድርድር ጥያቄው ከብልጽግና ጋር በድርድር ችግሬን እፈታለሁ ብሎ አይደለም እንዴ? ምንድነው የምትሉት? ብልጽግና 3 ዓመት ሙሉ የፕሪቶሪያ ስምምነት ለዚያውም የብልጽግና ፕሬዝዳንት ወይንም የሀገሪቱ ጠቅላይ ሚኒስትር ትዕዛዝ የተጻፈበት ሰነድ ነው የሚሉትን አፈረሰ ያሉትን አካል አሁን እንደራደር የሚሉት ምን አይነት ነገር ነው? አፈረሰ ባሉት በማግስቱ እንደገና እንደራደር። ተማጽኖ ነው፣ ልመና ነው። ይሄ የወንድ በር ስጠን ነው እንጂ አንተ 3 ዓመት ሙሉ ለዚያውም ለሱ ለራሱ ይጠቅመዋል ያልከውን ስምምነት አልተገበርም ያለ ወይም አልተገበረም ብለህ የከሰስከውን አካል ባለመተግበሩ ምክንያት ስምምነቱ ፈረሰ ባልክ በማግስቱ በዛው ይህንን ባልክበት ይህን ያልክበት አንቀጽ ቀጥሎ ባለ አንቀጽ ላይ እንደራደር ማለት ነው። ይሄ ተማጽኖ ነው፣ አውጣኝ ነው፣ የወንድ በር ፍጠርልኝ ነው፣ ሌላ አይደለም። ይሄን እያለ ያለበት ምክንያት ቅርቃር ውስጥ ስላለ ነው። ይሄ አይጥማቸውም፣ ይሄን አይወዱትም። ወደዱትም አልወደዱትም ግን ይጋቷታል። እውነታው ይሄ ነው፣ ይጋቷታል። ይሄ እውነታው ይሄ ነው፣ ሌላ አይደለም። ራሳችሁ ጠይቁ። አሁን እኔ ጠየቅኳቸውን ጥያቄ አንድ ጥያቄ ብቻ ጠይቁ። አሁን የመጨረሻ ላይ ጠይቁ። የፕሪቶሪያ ስምምነትን ብልጽግና አፈረሰው ካሉ በኋላ እንደገና ድርድር እየጠየቁት ነው። ኦፊሻሊ ጠይቀዋል ድርድር። አሁን አንተ ያቀረብከው መረጃ መች ጠየቀ ምናምን እንዳትሉኝ፣ ኦፊሻሊ ድርድር ጠይቀዋል በመግለጫ። ምን ማለት ነው? በድርድር የመጣን ስምምነት አፈረሰ ያልከውን አካል ወዲያውኑ እንደገና እንደራደር የምትለው ለምንድን ነው? ጊዜ እንኳን አትወስድም እንዴ? ትንሽ ቅርቃር ውስጥ ስላሉ ነው።
ተማጽኖ ነው። አውጣን ነው። የወንድ በር ፍጠርልን። አሁን ያላቸው አማራጭ ባለ አቅም መዋጋት። ተከበናል ይላሉ። በፊት ግን ምን ሲሉ ነበር? ሻዕቢያ እኮ ሙሉ ከበባ እንዳይፈጸምብን ያደርግልናል ነው እያሉ ነበር። ሻዕቢያ ራሱ ቁና የሚተነፍስ ነው። ሻዕቢያ ራሱ በስርዓት የሚተነፍስበት ነገር የለው። ጥሩ መተንፈሻ አይደለም። ጥሩ መተንፈሻ አይደለም። አሁን ቅርቃር ውስጥ ሲሆኑ ነው ይሄንን ያዩት የገባቸው። ከብልጽግና እንሸሻለን እያሉ የሄዱበት መንገድ ሻዕቢያ እጅ ላይ እየጣላቸው፣ ከብልጽግና በራቁ ቁጥር ሻዕቢያ እጅ ላይ ነው እየወደቁ። ቅርቃር ማለት ይሄ ነው። በእያንዳንዱ ጉዳያቸው ላይ ሻዕቢያ ነው የሚወስነው። ያ ነው እየሆነ ያለው። ይሄ ሁሉ ለምን ሆነ? ከነበሩበት ሁኔታ ወጥተው በአዲስ ሁኔታ ፖለቲካውን ወይም ትግላቸውን ማድረግ ባለመቻላቸው፣ ሌላ አይደለም። ያን አድርገው ቢሆን በረጋ አእምሮ ስልታዊ በሆነ አይነት መንገድ ውሳኔዎችን ይወስናሉ። የአመራሩ ክፍፍል አይኖርም። አመራር እኮ ሲከፋፈል ደጋፊው ነው የሚከፋፈል። ያቺ ክፍፍላቸው ይኸው አሁን ከብልጽግና በጣም ነፃ እየሆንን ነው ይላሉ አይደለም። ከብልጽግና ነፃ በሆኑ ቁጥር ግን የሻዕቢያ ጥገኛ ይሆኑ፣ የሻዕቢያ ባሪያ ይሆኑ። አሁን ደግሞ ከሻዕቢያም ደግሞ እንዴ እንላቀቅ ደግሞ ቢሉ እዚህ ብልጽግና ነው የሚቀበላል። ቅርቃር ማለት ይሄ ቅርቃር ማለት ይሄ ዲቴል በግንቦት ሃያ ቀን እንደዛ ሲፎክሩ ፍሬው የግንቦት ሃያ ፍራፍሬው ሲሉ እንዳልከረሙ ዛሬ ግን በግንቦት ሃያ ቀን እንደ ህዝብ ልንጠፋ አደጋ ውስጥ ወድቀናል አሉ። እንዲህ አይነት መግለጫ ወጥ አይጣል ነው አይድረስ ነው ያስብለው። ይበቃል ወዳጆች፣ ይሄው ነው።